ቅድም ቴዎሲስ እንዳለው አይ አንዳንዶቹ እኮ ይላሉ 30 ዓመት ምናምን ነገር እንደዚህ 20 ዓመት 40 ዓመት ቤተክርስቲያን የተማሩት ነገር አዲስ ነገር ስላሳየናቸው ይላል። ልክ እነሱ ሪሰንት ዘመናዊ እና በጣም ትኩስ መረጃ የያዙ። በዚህ በኩል የሚቃወም ሰው ደግሞ አይ በጣም ያረጀ ራሱን አብዴት ያላደረገ ከዘመኑ ጋር ራሱን ያላስኬደ ጸጥ ነው ያልኩት። ስለዚህ ስለማይጠቅም ነው እንጂ ስድብ በዚህ በኩል ያለው ስድብ ተው የሌለ ነው። በቃ ሙልጭ አርጎ ማለት ነው ስድቡ ሙልጭ አርጎ። እኔ በኢንቦክስ የምሰድበው ስድብ ብታዩ ትገረማላችሁ። ግን አንድም ቀን ላይ ገብቼ እኛ የሰደቡኝ ሰዎች ስክሪንሾት ተመልከቱ እያስነብቢያቸው አውቃለሁ? አላረግም። አንድም ቀን በፍጹም አላረግም። ለምንድን ነው ያንን ማላረገው? ስለማይጠቅመን ማለት ነው። ስለማይጠቅመን ጠቀሜታ ያለው ነገር ላይ አልደክምም። በቃ ምን አደከመኝ ነኝ። ስለዚህ እኔን ተገና አድርጎ የሚሳደብ ሰው ካለ ይኸው በይፋንም ነግራችሁ የእኔ ወገን አይደለም። አለቀ። በቃ በፍጹም ማለት ማንኛውም አካል ማለት ስድብ ከአፉ የሚወጣ የሚጎነትል ትምህርት ላይ ሳይሆን ስድብ ላይ የሚሳደብ ማንኛውም ሰው የእኔ አይደለም። በቃ ያው በራሴ በኩል ያለው ማጥራት አለ ያለብኝ ይኸውና ማለት በይፋ ማለት። በተረፈ በጊዜ ይወጣል። ሌላው ጉዳይ ምን እንዳደረግን ምን መሆንም እንዳለበት በትምህርት ማጋለጡ ጉዳይ ላይ ይቀጥላል። በዛ ላይ በቃ በይፋ ይሄ ነው በቃ። በተረፈ ሌላ ስለ ራሴ ግል ጉዳይ እየተናገርኩኝ እኔ ስለ ራሴ በመግለጽ የስብከት ጊዜው መውሰድ አልፈልግም። ስለማታውቁት ሰው ግን ዝም ብላችሁ አትናገሩ። ትምህርት ተኮር ብቻ ይሁን። በደቦ ቤተክርስቲያኒቷን ለመውረር ለመሳደብ የሚያሰፈስፍ ትውልድ አለ። ጥንቃቄ አርጉ ነው በቃ አለቀ። የኔ መልእክት ይሄ ነው። ከዛ ውጭ ማንኛውም ስድብ የሚሳደብ ማንኛውም አልኳችሁ የኔን ፕሮፋይል ያርግም አያርግም በምንም አይነት ነገር የሚሳደብ የኔ ወገን አይደለም። በቃ ያንን ሰው ሄዳችሁ ራሱን ለምን ትሳደባል ብላችሁ ራሱን ተናገሩት። ዘማርያም ልኮይ ነው የምሳደበው ሲል ጥሩኝ ነኝ አለቀ። ስደብ ብሎኝ ነው ብሎ አንድ መረጃ ያሳየ አንድ ኢቭን በዚህ ተግባር ቀጥል ብሎኝ አንድ ሰው ያሸማቀኝ እስቲ አንድ ይኸው ላይ ባስገባዋለሁ በፎቶ ያሳየ የሪከርድም ይሁን የጽሁፍ በምንም መንገድ እኔ መጽሐፍ ቅዱስ ላይ እጄን ጭኜ እምላለሁ። አንድን ሰው ስደው ብዬ ልኬ ከሆነ አንድ ድንገት ያልተላከ ያልተቀዳ ያልተጻፈ እንኳ ቢሆን መጽሐፍ ቅዱስን ጭኜ ነው እምላለሁ። እጄን ጭኜ እንደዚህ እምላለሁ። ስደቧቸው፣ አንጓጣቸው፣ ንቀር፣ እንደዚህ አድርግ፣ በዚህ ቀጥል ያልኩት አንድ ሰው ካለ አላደርገውም። አንድ ሰው አንተ ልከኸኝ እዚህ ታሳፍረኛለህ የሚል ሰው ካለ ላክልኛው። አንድ ሰው በጭራሽ የሚጀምረው ከራስ ስለሆነ የራስን ተናገር ከተባልኩ ይሆን ከእንግዲህ በዚህ ርዕስ አላወራም። ይሄ እኔ ነው። እዚህ ሌሎች ወንድሞች ናቸው። እራሳችሁን ችላችሁ እራሳችሁ ተናገሯቸው። እራሳቸውን ችለው ማለት ስደብ ብሎ ዘማርያም ልኮኛል የሚል ሰው ካለ ቀጥታ አገናኙኝ። እንኳን ስድብ ቀርቶ ኃይለ ቃል የሚናገሩ ሰዎች እንዴት እንደምናገር ነው ያውቃለሁ።
በቃ ኃይለ ቃል እንኳን የሚናገሩ ሰዎች እንዴት እንደምናገር ያውቃል። ስለዚህ በዛ መንገድ ወደ ግሩፖች እንዳይሄዱ መጠንቀቅ መቻል። ስለዚህ ልዩነቱ ሁለት ነው በቃ መሆን ያለበት። ስድብ፣ ዘለፋ፣ ምናምን የያዘ ሰው ማውጣት። ልክ እኔ አሁን በይፋ እንደተናገርኩኝ በይፋ ተናገሩ። በቃ ስድብ የምታሳደቡ፣ አልባሌ ቃል የምትናገሩ፣ የማይገባ ነገር የምትናገሩ ሰዎች የኛ አይደላችሁም ብለን እንናገር። ከዛ ተጫዋቾቹ መሀል ላይ ያለው የተሐድሶ መናፍቁ ምናምን ይለያል። ከዛ እውነት ነጥራ ትወጣለች። ከዛ ተገላጭ ትምህርት ላይ ይሆናል ማለት ጉዳዩ። ስለዚህ ብትችሉ እንደ ማሳሰቢያ ማስተላልፈው የኔን ፕሮፋይል ያደረጋችሁ ሰዎች ፕሮፋይል ባታደረጉኝ በጣም ደስ ይለኛል። በመውደድ የሚሆን በመጥላት ማለት ባታረጉ በጣም ደስ ይለኛል። ፈቃደኛ ከሆናችሁ ብታነሱት በጣም ደስ ይለኛል። በተረፈ ትምህርት ገብታችሁ የምታስተምሩ ሰዎች የቤተክርስቲያን ትምህርት እኔ ፍቃድ ሰጪ አይደለሁም። እገሌ ገሌ አስተምር፣ እገሌ ገሌ አታስተምር አይደለም። እኔ ፍቃድ ሰጪ አይደለሁም። እኔ ገብቼ እነገሌ አስተምሩ፣ እነገሌ አታስተምሩ ብዬ እውቅና አልሰጥም። እኔ ስልጣን የለኝም። እኔ የሚሳደብ ግን እኔ ወገን አይደለም። ሲሳደብ ያንን ሰውዬ ለምሳሌ ራሱን ተናገሩት አለቅ። አይ ዘማርያም ስደብ ብሎኛል ሲል አንተ ውሸታም በሉት። አሁን ግልጽ ነው ሀሳቡ። ራሱን ሰውዬው ራሱን ተናገሩት። በትምህርት ከሞገታችሁ በትምህርት መልሱለት። ስድብ ሲሳደብ አትስደብ በሉት። በእኛ ስም ሲነግድ ደግሞ እንደዚህ አይነት ነገር አይደለንም ብላችሁ ደግሞ በትክክል ነገሩት ማለት። አሁን ግልጽ ነው አይደል? በዚህ መንገድ ሂዱ ለወደፊቱ ማለት ማናችሁ ማለት። በተረፈ ግን ይህ መልእክት ግልጽ ከሆነላችሁ፣ ከዚህ ውጭ ግን በኢንቦክስ በዚህ መንገድ ዘማርያምን በማሸማቀቅ ከኤርትራ የተሐድሶ መናፍቃን የማጋለጥ ሴራውን ያቆማል ብላችሁ አስባችሁ ከሆነ ይሄ እኮ ድሮ የተጫነባቸውን ነገር እኮ ያው እነሱ አዲስ ነገር ሲሰሙ እኮ ድንግጥ እያሉ ነው። ሲማሩ ያደጉትን እኮ ግራ እየገባቸው ነው። ልክ ራሳቸውን በጣም አብዴት እንደሆኑና እንደ ዘመናዊ ሰው አድርገው የኢትዮጵያ የአብነት ሊቃውንትን አፈር ከድሜ ማብላት ዘመቻ እሱ ጋር ይቆማል። ይሄ እዚህ ጋር ቀጥሎ ይቆም ነው ማለት እና እችን ነገር ቁጭ አድርገን ትምህርቱን በሚገባ አሳልጠን እንሄዳለን ማለት። ከዛ በጊዜ ሂደት መናፍቁም ይለያል፣ ኦርቶዶክሳዊ ክርስቲያኑም ይለያል። በየጊዜው የተለየ ይመጣል። በተረፈ ሌላ ነገርን ተውት። ቢኖር እጅ አልከትም ነበረ። የዘር ቢሆን ኖሮ፣ የበሽሽቅ ቢሆን ኖሮ፣ እኔ እበልጣለሁ ቢሆን ኖሮ፣ የኮምፕሌክስ ቢሆን ኖሮ እዚህ ነገር ውስጥ እጅ አልከትም። ይሄ እኮ የወደቀ ስራ ነው። ይሄ እኮ የዘቀጠ ስራ ነው። አስባችሁታል? በዚህ ጉዳይ እንደዚህ መመርከስ በጣም ሲሪ በሆነ በወደቀ ነገር ላይ እንደዚህ ሰውን እንትን ማለት የኤርትራ የተሐድሶ መናፍቃንም ሆነ የኢትዮጵያ የሚንቀሳቀሱ የተሐድሶ መናፍቃን መጋለጡ ግን እንደዚህ የሚያንገበግብ ከሆነ በደንብ ነው ብትንገበገቡት፣ በደንብ ትለበለባላችሁ። መናፍቃን መጋለጣቸው እንደዚህ የሚያቆነጠንጥ ከሆነ እንደዚህ የሚያንገበግብ ከሆነ በደንብ አድርገን የምናጋልጠው ማለት። እውነተኞቹ የኤርትራ ኦርቶዶክስ ተዋህዶ ክርስቲያኖች ቀና ብለው ቆመው እነዛ እየዛቱ እነዛ እያበሉ ያሉትን ደግሞ ወደ ግራ ይመጣሉ ማለት። ማንንም እንዳትሰው በሃይማኖት ጉዳይ ከአፋችሁ የስድብ የስንፍና ቃል እንዳይወጣ፣ የማታውቁትን ነገር እንዳትናገሩ፣ በማንም ሰው ፕሮፋይል ስድብ እንዳትሳደቡ ጥንቃቄ አድርጉ። ቀችን ብቻ ነው ጥንቃቄ አድርጉ። ከዛ ውጭ ያለው እዳው ገብስ ነው። በተለይ አሁን ቅድም ህሊና አበው እንደሰማችሁት ይሄ ዛቻዎችን፣ ስድቦችን፣ ምናምኖች ይሄው ባለፈው እያለሁ
ዘማርያም የምትወዱኝ ነው ብዬ ትምህርት ላይ ኮምፕሮማይዝ አላደርግም። አንድ ሁለተኛ፣ እሺ ኤድና ላሰናብትሽ፣ መልካም ጊዜ ይሆንልሽ። እሺ ሁለተኛ፣ ምንፍቅና ያለበት ክህደት ያለበት ማንኛውም አካል አልምርም። የምወደውን ሰው እንዳትነካብኝ ማለት አይሰራም። እዚህ ጋር ቺ ቁርጥ ያለች ነገር ናት። ዓላማዬ ቤተክርስቲያንን ከኑፋቄ መጠበቅ። ይሄ ደግሞ የእኔ ብቻ ሳይሆን የሁላችን ስራ ነው። እኔ ላይ ሰስ ሲገኝ ምከረኝ፣ አልመለስ ካልኩ አጋልጠኝ። ይኸው ከራሴ ጀመርኩ። ወንድምህ ነኝ። ስተት ስታገኝ ይህን ነገር ዘማርያም አርመው፣ ስተት ተናግረሃል፣ የእውቀት ተከፍሎ አለብህ፣ ስተት ነው ይሄኛው፣ አርመው፣ ዌልካም። አልመለስ ካልኩኝ በመረጃ ደግፍ አስቀምጠው፣ አለቅ። እንኳን ለሌላው ለእኔ ማትራሩልኝ። ይኸው ግልጸው ንግግር ያደለው እንኳን ለእኔም ቢሆን ነው የምላችሁ። ትነግሩኛላችሁ፣ አልሰማ ካልኩ መረጃ ይስታችሁ። ይሄ ከቤተክርስቲያን ትምህርት የወጣ ነው። መረጃ አውጡ። በቃ ምንም ስድብ አያስፈልግም። ዘማርያምን አትንኩብ የሚለውን ሰው እንዳትሰሙት። እናንተ ትክክለኛ መረጃ ያዙ እንጂ እናንተ ሙሉ መረጃ ያዙ እንጂ ዘማርያምን እንዳትነኩብ የሚላችሁ ሰው እንዳትሰሙት። እውነት እናንተ እስከያዛችሁ ድረስ እንዳትፈሩት። እኔ ከቤተክርስቲያን በታች እንጂ በላይ አይደለሁም። ግልጽ ነው ያሳዋል። በቃ አለ። ራሴን ያው ተናገርኳችሁ። ከዛ ውጪ የግሩፕ ጸብ የምታስመስሉት በፍጹም የግሩፕ ጸብ አይደለም። በፍጹም አይደለም። አስተምህሮ ትምህርት ነው ልዩነታችን። አቋሜን በፊት ለፊት የምነግራችሁ፣ በሰው አልመጣም። አይዟችሁ። ልዩነቱ አስተምህሮ ብቻ ነው። የዘር አይደለም፣ የገንዘብ አይደለም፣ የጥቅማ ጥቅም አይደለም፣ የኮምፕሌክስ አይደለም። በቃ ያው አስተምህሮ ቤተክርስቲያኒቷን ልዑልናዋን አደጋ ነገር ውስጥ የሚከት ኢቭን አልሰማሽም ማለት የሊቃውንት ጉባኤ ቢል እንኳ አልሰማም የሚል ግሩፕ አለ። ያንን ነው እየተቃወምኩ ያለሁት። ዘማርያምን ሳትሰማ ኦርቶዶክስ መሆን ትችላለህ። የሊቃውንት ጉባኤን ቅዱሱን ሳትሰማ ግን ኦርቶዶክስ መሆን ግን አትችልም። እኛ መዛኝ መሆን አንችልም። እዚህ በምንም አይነት ነገር ቢቆማል፣ በምንም አይነት ነገር አይቆምም። በምንም ማለት መፍትሄው የሚሆነው ትምህርቷን መጠበቅ፣ አስተምሯን መጠበቅ፣ ትምህርቷን ጠብቆ መጓዝ። ይሄ ብቻ ነው መፍትሄው እንጂ ዘማርያም ስራው ያውጣው። ምንም አጨብጫቢ ማለቅላቂ የማያስፈልግም። ስራ ያውጣው በራሱ። አላቆለባበሳችሁም፣ እንደዚህ ከጎኔ ቁም ምናምን አልልም፣ ብያችሁንም አላቅም። ላይቭ ልገባ ነው፣ አብረኸኝ ከኔ ጋር ግባ፣ እባክህን አግዘኝ፣ ድምፁ ነኝ፣ ደግፈኝ አንድ ሰው ብዬ አላቅም። ያው ግቡ ልብ ካላችሁ አንድ ሰው እባክህን በዚህ ጉዳይ ፈራሁኝ፣ ብቻዬን ሆኛለሁ አንድ ሰው ብዬ አላቅም። አላረገውም። ለዚህ ወደዛ ወደዚህ የለውም። ቀጥ ያለ ትምህርት ይዘን ትምህርቱ የምንጓዝ ከሆነ እንሄዳለን ማለት። ስድብ የምትጽፉ ዛቻ የምትጽፉ ሰዎች ከተመቻችሁ
መንገዱ ጨርቅ ያርግላችሁ። በቃ አለቀ። እኔ እየመረጥኩኝ ብሎክ አደርጋለሁ ማለት በቃ። እናንተም ልክ እንደዚሁ ስድብ የሚሳደብ ማንኛውም ሰው ማንም ሰው ብሎክ አድርጉት። ምን አድርገህ ስት ስለተሳደብክ ስለተሳደብሽ በቃ አለቀ። ስለዚህ ስድብ የተሳደበ ያለ ማንኛውም አካል ካለ ይኸው በግላጭ ነግሬያችኋለሁ። የእኔ ወገን አይደለም፣ እኔን አይወክለኝም፣ አይገልጸኝም። ካሁን በኋላ እንዳታነሱብኝ ነው የምነግራችሁ። ስለ ግለሰብ እንዳትጠይቁኝ ካሁን በኋላ። እኔ ማለት ግለሰቡን ራሱን ተናገሩት። ግለሰቡን ራሱ ማለት እኔን የምትጠይቁኝ እኔ ያስተማርኩትን ትምህርት ብቻ ነው። እኔ በተናገርኩት እኔ ባነሳሁት ሀሳብ ጠይቁኝ ጥያቄ። ትምህርት አንስቶ ከሆነ አንድ ላይ ከሆነ ለምሳሌ ዳዊት ቅድም ሲያስተምር የነበረው እኔ ማምኖ ትምህርት ነው። ዳዊት ቅድም የተናገረውን ታምንበታለህ ስትሉ ይጠይቃሉ። ዳዊት ቅድም የተሳደበው ስድብስ እኔን አይገልጸኝም። አለቀ። ምክንያቱም ዳዊትና እኔ እንሳደብ ብለን ተናግረ ስለማናውቅ ወደዛ ወደዚህ አትሽሎክሎኩ። እንዲህ ተሰደብኩኝ፣ እንዲህ ተወቀርኩኝ፣ እንዲህ ልትሉ ይፈልጋችሁ ነው። እንዲህ አይደለም። አትሽሎክሎኩ። እዚህ ውስጥ እዚህ መልስ እንደዚህ ነው፣ ይሄ መልስ እንደዚህ ነው። ይሁን ምንም ይሁን መልሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እውቅና ሰጥተህ መልሷን ትሰማለህ አትሰማም? አለቀ። እዚህ ጋር የሊቃውንትን ጉባኤ የቅዱስ ሲኖዶስ ውሳኔ ትቀበለስ አትቀበልም? አለቀ። እዚህ ጋር ያለው መልሱ ምንም ይሁን ተረባ ተሳድቤ ደስበዬ እንደዚህ ተብዬ በነውት ተናግሬ ምናምን የለም። እንደዚህ ማለት በዛቻ በስድብ በማስፈራሪያ ማንንም ሰው አናቆምም። ማንም ሰው ደግሞ እኛ ማያቆመን። ሰድበን የምናቆመው ሰው የለም። አስፈራርተን የምናቆመው የለም። ሃይማኖት ነው። አስፈራርቶ የሚያቆመንም የለም። ሃይማኖት ነው። አለቀ። ይሄ ወጥነት ባለው መንገድ እንቀጥላለን። ምክሬ ከተሐድሶ መናፍቃን ራሳችሁን ጠብቁ። ለተሐድሶ መናፍቃን ሽፋን ከሚሰጥ ሰው ራሳችሁን ጠብቁ። የኢትዮጵያ ኦርቶዶክስ ተዋሕዶ ልዕልናን ከሚያራክስ ሰው ራሳችሁን ጠብቁ። ክብረ ክህነትን ከሚያቃሉ ሰዎች ራሳችሁን ጠብቁ። መልእክቴ ነው። ሁሌ ስትሰሙ ቤተ ክርስቲያን የምትለው መስማትና ማዳመጥ ብቻ ነው የሚያስፈልጋችሁ። ከዛ ስራችን ያወጣናል ማለት። እዚህ ስምሪት እየሰጡ ስድብ የሚሳደው ሰዎችን እየለጣያችሁ እያነጠራችሁ በዚህ መሃል ላይ ባይሆን ቀና ልጆች ከሆናችሁ እውነትም ትምህርት ከሆነ ትምህርት ይቃናል። እኔ እኮ ቤተክርስቲያን እሰማታለሁ። እኔ እኮ የሊቃውንት ጉባኤን አከብራለሁ። እኔ እኮ ቤተክርስቲያን የምትለው ውሳኔ እኮ አከብራት እሰማታለሁ። እዚህ ጋር ያለው ግን ልዩነት አለኝ። ዌልካም አሁን ያስኬደናል። ለቤተ ክርስቲያን እውቅና ከሰጠ በኋላ የኔን ተቃውሞ በቃ እችላለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ውጪ ግን ሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አካል የሆነውን ቤተክርስቲያን ግን የመንቀፍ የመተቸት መብት ግን የለም። መጀመሪያ ሆኖ መገኘት ያስፈልጋል። መጀመሪያ ኦርቶዶክስ ሆኖ መገኘት ያስፈልጋል። አይተናል። በላይቭ ላይ ካህን ይሰደባል፣ ዲያቆን ይሰደባል፣ ይጥላላል። ይህ እኮ ያደጉበት እኮ ነው ከልጅነት እኮ ምናምን። አሁን እኮ በቅርብ ምናምን ስንት ዘመን አንተ ተምረህ አንተ ምን ያክሉን አውቀህ ምን ያክሉ ዘመን አንተ ተምረኸው? ይህ እኮ አሁን ያመጡት ነገር እኮ ነው። ይህ እኮ ድሮ ከተማሩት ነገር አዲስ። ኧረ እባካችሁ ራሳችሁን አብዴት አድርጉ ምናምን። ኧረ ተው ተዉ። እንደዚህ አይነት እንወራረድ ነገር ጥሩ አይደለም። ይህንን ራስን ማሰብ ራስን ማገናዘብ እጅግ በጣም ጠቃሚ ነገር ነው። በተረፈ የሚቆም ነገር የለም። ባጭሩ ትምህርቷን ይዘን የመቀጠል የሚቆም ነገር የለም። ከለዚህ እኔ ተቀበለው፣ ሐሳቤን አዳምጠው፣
ከኔ ውጭ ትምህርት የለም። እኔ መመዘኛ አይደለሁም። ከዚች ቤተክርስቲያን ውጭ ግን ድህነት ግን የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ግን እያጣጣሉ ድህነት የለም። ራሳችንን መጠበቅ አለብን። የኔ መልእክት ይሄ ነው ማለት ነው። በቋሚነት ካሁን ባለመቀጠለው በዚህ መንገድ ነው። ግለሰብ ተኮር ሲነሳ ግለሰቦቹ ራሳችሁ ጠይቋቸው። ራሳችሁ እኔ ማተኮረው ትምህርቴ ላይ ነው። በቃ ግለሰቦች ሲነሱ ፕሮፋይልን ያርጉም ማያርጉም ምንም ይበሉ ምንም ኢቭን ዘማርያም ልኮኛል ካለ አንተ ነህ ተሳዳቢ ዘማርያም ስደብ ብሎ አይልክም ብለ ራሱን ተናገሩት። ይሄው እኔ በይፋ ተናግሬያለሁ። ዛሬ ብቻ እንዳይመስላችሁ ከዚህ ቀደም ይሄ ነገር ሁሉ ሳይፈጠር በፊት አልባሌ ቃላት የሚናገሩ ሰዎች በቴሌግራም የምናገራቸው ነገር የሚላክላቸው ቮይስ ብትሰሙ ትገረማላችሁ። ስለማይገባ ነው እንጂ ይሄንን መግለጽ በቃ። ስለዚህ ካለ ለራሱ ለሰውየው አትስደብ፣ ትምህርት ላይ አተኮር። አንተ ወንድሞችን አትወክልም፣ አንተኛን አትወክልም። ትክክለኛ ትምህርት ላይ አተኮረ፣ በትክክለኛ ትምህርት ስጥ። ስድብ የምትሳደበው አንተ የሱ አይደለም፣ በሰው ስም አትነግድ ማለት የእናንተ መብታችሁ። ይኸው ስድብ ለሚሳደብ ሰው ስድብን አትሳደብ የማለት መብታችሁ የተጠበቀ ነው። ተናገሩት፣ በትክክለኛ መንገድ አርሙት። አንተ ሳስተሃል በሉት፣ የተሳሳተውን ስህተት እሱ ያርም። ከዛ ደግሞ እናንተ ያ የተሳሳተን ሰው ለማረም ደግሞ ፈቃደኛ ከሆናችሁ አርሞ አስተካክሎ ኦርቶዶክሳዊ ክርስቲያን ማድረግ የሁላችን ግዴታ ይሆናል ማለት እኔ ማምነው ይህንን ነው። በተረፈ እንደ በስድብ የሚሳደቡ ምናምኖቹ ምናምን ብዙ ምታልም በሊቃውንቱ ጉባኤ ጠንክረን እንሰራበታለን። ቅድም ቴዎሲስ እንዳለው የሊቃውንቱ ጉባኤ ጉዳዩን አጀንዳ ይዞ በርዕሰ ጉዳዩ በትምህርቱ ምላሽ እንዲሰጥ ከሚመለከታቸው የቤተክርስቲያን አካላት ጋር መነጋገር ያስፈልጋል። ስለዚህ እየተነጋገሩ የኛ ሊቃውንት ቤተክርስቲያን መልስ ሊሰጡ እናደርጋለን። እሱ ተጠናክሮ የሚቀጥል ጉዳይ ነው ማለት። ያ ብቻ አይደለም፣ የቤተክርስቲያን ልዕልናዋ ጭምር መከበር አለበት። እኛ ቲክቶክ ላይ ባለን አገልጋዮች እቺ ሎካል እቺ የሀገር ውስጥ ሌሎቹ ዓለም አቀፍ እቺ ብቸኛ የማድረግ ሌሎቹ መዛኝ እሷን ተመዛኝ የማድረግ ይህን ነገር የማስቆም ስራ መሰራት አለበት። ይሄ እንጂ የግለሰብ ጉዳይ አይደለም። ይሄ ትምህርት ምናምን ነው እንጂ ጉዳዩ ሌላ አይደለም። በዚህ ጉዳይ ላይ በጣም በሚገባ ትምህርቶችን እያጠናከርን በሚገባ ትምህርቶች እየሰጡ ይሄዳሉ ማለት ነው። እግዚአብሔር ከፈቀደ ምናልባት ዴቭ ነገን ከነገ ወዲያ ጊዜውን አመቻችቶልን ስለ አንዲቷ ቤተክርስቲያን ያለውን ትምህርት እንማማራለን። መጽሐፉ ፒዲኤፉን አግኝቼዋለሁ። በጣም ብዙ ሰዓት ወሰድኩባችሁ፣ ይቅርታ። እሱ ላይ እናተኩርና እንሰጣለን። እሺ ዲሞን ደህና ሁን። እግዚአብሔር አክብር። ለነበረን ቆይታ አመሰግናለሁ። አልተባለም አትበሉ። እኔ ስለነበርኩኝ እኔ ስለሰማው የሰማሁትን ነው የምናገረውና እናንተ ሰዎች ደህና ሁኑ። ክፉ አይንካችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ ወደዚህ ላዙርና ላሳያችሁ። ይሄ ነው መጽሐፉ። የታገደው ኤርትራ ውስጥ የታተመው የተባለው ይሄ ነው መጽሐፉ። ያው ሃይማኖተ አበው ግዕዝን ትግርኛን ነው የሚለው የታተመው። እዚህ ጋር ተርጓሚው ነው የሚናገረው። መምህር አምደ ብርሃን ገብረ ማርያም ነው። አስመራ ነው የሚለው። ያው ቅድም እንደሰማችሁት የታተመው ግን ያው ሱዳን ነው፣ ግን ያው አስመራ ብሎ ነው የታተመው። ግን ማተሚያ ድርጅቱ እንኳን አይናገርም። ማተሚያ ድርጅቱ እንኳን እዚህ ጋር በይፋ አይናገርም። ምንም ነገር የለም። እዚህ ጋር የተርጓሚው መብት በሕግ የተጠበቀ ነው ይላል። አስመራ ብሎ 2000 በጣም የሚገርመው 2000 ዓመተ ምህረት ነው የሚለው። ከዛ ሙሉ ፒዲኤፍ አለ። ይሄ ሙሉ ነው።
ሃይማኖተ አበው ብለው እነሱ ያሳተሙት ግን በሊቃውንት ጉባኤ ሕጸጽ አለበት ተብሎ እንዳይታተም የታገደ መጽሐፍ ነው ይሄ መጽሐፍ። ይሄንን ሙሉ ፒዲኤፍ አለኝ። ትግርኛ ለምትችሉ ሰዎች ማንበብ ለምትችሉ ሰዎች ይሄንን ናቲ ልኮልኛል። እግዚአብሔር ይስጥልን። ፒዲኤፍ አለ ሙሉ እልክላችኋለሁ። ከዛ እግዚአብሔር ከፈቀደ አንድ ቀን ደግሞ በዚህ መጽሐፍ ላይ የሚገኙ የክደት ትምህርቶች ሁሉ የማጋለጥ ስራዎችን እንሰራለን ማለት ነው። ሙሉ የፒዲኤፍ መጽሐፉ ያለ እግዚአብሔር ከፈቀደ ሙሉ መጽሐፉን አይተን ዝርዝር ጉዳዮች ደግሞ እናይበታለን ማለት ነው። እሺ መምህር ተመስገን እንደምን አሉ? ተመስገን ዘማርያም ደህና ናችሁ? ሁላችሁም እንዴት ሰነበታችሁ? እግዚአብሔር አምላካችን እንኳን ለደብረ ዘይት ዋዜማ ያደረሰን በእምነቱ እየጠበቀ ጉዞ ላይ ስለነበርኩኝ ትንሽ አስቸግሮኝ ነበረ። አሁን መናገር የምችልበት ቦታ ስለሆነ ትንሽ ነገር ልቀጥል ዘማርያም። እሺ ከዚያ በፊት ግን አንዴ ኮፒ ሊንክ ብታደርጉት በጣም እየተቆራረጠ እያስቸገረ ስለነበረ መስመር ላይ ስመጣ እየጻፍኩ ነበር። ኮፒ ሊንክ አድርጉት። ምክንያቱም ያው ክፉ ሰራተኞችም ስለሚኖሩ ሪፖርት እየተደረገ ይመስለኛልና አንዴ ኮፒ ሊንክ ብናደርገው ወንድሞችና እህቶች አንዴ ኮፒ ሊንክ እናድርገው። መሰረታዊ ነገር ስለተያዘ እሱ ላይ ያለውን ነገር እንዲሰማን ማለት ነው። እኔ በጣም ተቸግሬ ነው ስሰማ የነበር። አሁን ቤት ከገባ በኋላ ነው በተረጋጋ ሁኔታ የሰማሁት። ሁላችሁም የክርስቶስ ቤተሰቦች በእግዚአብሔር ቸርነት እንዲሁ ተሰብስበን ስለ ቤተክርስቲያናችን ጉዳይ ስለ አገልግሎታችን እንድንመክር እንድንማር ያደረገን አምላካችን እግዚአብሔር ክብርና ምስጋና ይድረሰው። እኔ መጨረሻ ላይ ዘማርያም ያነሳው ጉዳይ በጣም ወሳኝና አስፈላጊ ጉዳይ ስለሆነ በተለይ ዓላማችን ምንድነው የሚለውን ይሄን ሁሉ ጊዜ ይሄን ሁሉ ሰዓት ገንዘብም ጊዜም በእውነት እየሰጠን ያለ ነው ቤተክርስቲያኒቱን ከመናፍቃን ለመጠበቅ ነው። ይሄ መሰመር አለበትና ደግሞ በዚህ ቤት ጥሩ ነገሩ ምንድነው እያንዳንዱ ነገር በመረጃ የተደገፈ ስለሆነ ይሄን ነገር ማበረታታት ይገባል በእውነት። ከዚያ ውጭ ያለው ግን በጣም ማዝነው እኔ በተለይ በግሌም እንደው ቤተክርስቲያኒቱን በዚህ ደረጃ እኛ ደረጃ ላይ ደርሳ ትከሻችን ሊሸከም ስላልቻለ ደፋር ትውልድ በተለይ ደግሞ ክብረ ክህነትን እንደፈለገ የሚያደርግ ትውልድ በመፈጠሩ በጣም አዝናለሁ። አንድ መጽሐፍ አንድ ብራና መጽሐፍ በቀደም ያየው ነበርና ክብረ ክህነትን በተመለከተ እንደዚህ ይላል። ካህን ፀሐይ ነው ጨረቃ ግን አይደለም ብሎ እንተናም ማን ነው አባ ገብረ ኪዳንም ተርጉመውታል ወደ አማርኛ ለመውሰድ ሞክረዋልና የክብረ ክህነትን ታላቅነት በተለያየ መጽሐፍ ብትመለከቷቸው ቀና ብለን ለማየት እንኳን ሞራል አይኖረንም። እግዚአብሔር ምስክሬ ነውና ይሄ በጣም ምን ያህል ደፋር ትውልድ እያፈራን እንደሆነ ከዚያ ከፍ ሲል ደግሞ የምታዩት እየሆነ ያለው ክስተት እየተፈጠረ ነው ያለውና ተሳዳቢዎችን አንድ ነገር በደንብ እንድታሰምሩበት ሁላችንም እንዳቋም የምንይዘው የቤተክርስቲያንን ህልውና ዘማርያም እንዳነሳው የቤተክርስቲያን ህልውና የሚገዳደር ከትምህርቱ የወጣ ነገር ካለ በትምህርት ይቀጥላል። ይሄ ግለሰባዊ ጉዳዮች ላይ ሁሉም ትኩረት አድርጎ ወደዚያ መድከም የለበትም። በስድብ ግን የሚቆም ነገር የለም። እኔ እሱን መረዳት ያስፈልጋል። ይሄ ዛሬ አይደለም እኮ ያኔ ሲደረግ በነበሩ ተጋድሎችን ብዙ ዋጋ ተከፍሏል እኮና ይሄ ሁሉም ሊያሰምርበት ይገባል። ባትደክሙ ጥሩ ስለሆነ ጊዜያችን እንደውም የቤት ስራ ባታበዙብን አሁን እንደው የቤት ስራ ባታበዙብን ዘማርያምም ትልልቅ ጉዳዮች ይዞ እያስተማረ ያለበት ጉዳይ ስለሆነ በመረጃ ተደግፎ የሚቀርቡ ነገሮችን ማበረታታት ከቻልን ደግሞ እንደዚህ ያለመሆን መሞከር ቢቻል ከዚያ ከፍ ካልተቻለም ደግሞ እንደዚህ ያለመሆን መሞከር። ይሄ ድምጽ የሚሰማችሁ መምህራን ወንድሞች አባቶችን ከታይም ስላሉ ከላይም ትምህርት ላይ ትኩረት መደረጉ ጥሩ ነው። እኔ ዘማርያም በእውነት እግዚአብሔር ይስጥልን። ትምህርት ላይ አሁን ይሄ ጭቅጭቁ ሰልችቶናል። አሁን ትምህርት እኔ በእርግጥ በራሴ ቤትም እንደዚህ አይነት ነገር ውስጥ ምናልባት እንደው የዚህ የእንትን ጉዳይ አጥማቂዎች ኬዝ ካልሆነ በስተቀር ሌላ ጉዳይ ላይ እኔ ትምህርት ላይ ነው ማተኮር ያለብን። ሰው በትምህርት ይመዘናል ብዬ ነው የማምነው። ራሱ ትምህርቱ እያነጠረ እንደውን ከንክርዳዱ ስለሚለየው እሱ ላይ ያለው ነገር አጠንክረህ በጀመርከው መንገድ በእውነት ብንሄድበት ጥሩ ነው። እኔ ሰው ለምንድን ነው የሚሳደበው ካልን
አንዳንዱ የእውቀት ችግር ነው። እውነት ለመነጋገር ያለውን ቤተክርስቲያኒቱ ያለችበትን ነባራዊ ሁኔታ በደንብ ያለመረዳት ችግር ነው። ቤተክርስቲያኒቱ ምን ላይ እንዳለች በደንብ ማወቅ ቢቻል በጣም ጥሩ ነው። እኔ በኋላ በእውነት ይጸጽታችኋል። ይሄን ነው ልል የምችለው። በተለይ በዚህ መስመር በክፉ መስመር ላይ ያላችሁ ወንድሞችና እህቶች የተማርንበት ትምህርት ስላለ በዚያ ወቅት በ1990ዎቹ እንዲህ አይነት ችግሮች ተነስተው መወራወር ሲመጣ በጣም ብዙ ዋጋ የከፈሉ ወንድሞች ነበሩ። በኋላ ግን ይቅርታ መጠየቅ ሁሉ መጥቷል። አሁንም ያ ነገር ሊመጣ ስለሚችል ራስን ማየት ቢቻል ጥሩ ነው የሚል ነው። ሳጠቃልለው ግን እኔ እንደው 2-3 ጉዳዮች ብዬ ነው የማጠቃልለው። ዘማርያም መጨረሻም አካባቢ ስለገባው አንደኛ በአጃቢ ቁጥር ጽድቅ የለም፣ የሚቆመም ነገር የለም። ይሄን አስምሩበት። የፈለገ ሚሊየን ቢከተል እንደ ጉባኤ ኬልቄዶን እኮ የሚያስተምረንና የሚነግረን በ451 የተካሄደው ጉባኤ ታላቁ አባት ዲዮስቆሮስ ጥርሱ የተራገፈው ጺሙ የተነጨው ንጹሕ ፍሬ ሃይማኖት እንኳ ይሄ መንፈስ ቅዱስ ልጆቹን እኮ የሃይማኖት ፍሬ ይሄ ነው ብሎ እኮ የተነጨው ጺሙን በጉልበት ጥርሱን አራግፈውት ደሙ እኮ እንደ ውሃ እየፈለቀ ብቻቸውን እስኪቀሩ መናፍቃኑ በስተው ታሪኩን ነው የቀረው። እና እንደውም ይሄ ጉባኤ ከለባት ይባላል፣ የውሾች ጉባኤ ተብሎ ይጠራል። እና የሚቆም ነገር እንደሌለ ልንረዳ ይገባናል። በአጃቢ ቁጥር ጽድቅ የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ወንጌል አስሙም እንዴ ወንጌል ምንድነው የሚለው? ማቴዎስ 16:18 ላይ የገሃነም ደጆች አይችሏትም። ይሄ እኮ በጣም የማይታበል ቃል እኮ ነው። የገሃነም ደጆች የሚባሉትን ምንድነው ያለው? መናፍቃንና አጋንንት ናቸው ይላል። ትርጓሜያችን እሱን አስቀምጧል። እና እሱን በደንብ ብታዩ። ሁለተኛው ክብረ ክህነትን ከሚያቃልል ጋራ ምንም አይነት ግንኙነት ዝምድና የለንም። ይሄ ዘማርያም ማስምረህበታል። ቤተክርስቲያኒቱ በወርቅ ብትሰራ በተለያየ ነገር ብትደምቅ ካህናት ከሌሉ ዲያቆናት ከሌሉ ህልውና ጥያቄ ምልክት ውስጥ የወደቀ ስለሆነ እሱም በደንብ ማሰብ። ምንም ይሁን ምን ማለት ነው። ምንም ይሁን አይኔ እኮ ነው የሚላቸው። አዎ የእግዚአብሔር አይኔ ብሎ ያከበራቸውን ካህናት ተሳድበን አገልጋይ ልንሆን አንችልም። ይሄንን ማስመር አለብን። በፍጹም በፍጹም። ስለዚህ ይሄ ድፍረት የት መጣ? ትውልዱ ደፋር እንዲሆን ያደረገው ማን ነው የሚለውን በደንብ ማሰብ በጣም ያስፈልጋል። ሶስተኛ ያነሳው ዘማርያም እስካሁንም ዋጋ ተከፍሏል፣ ወደፊትም ሊከፈል ይገባል። የቤተ ክርስቲያኒቱን ልልና በውስጥና በውጭ አካላት ተደራጅተው ነው እያሰቃዩት ያሉት። እንደውም እኔ ቃል በቃል ልናገረው፣ ምናልባት ሊከብድ ይችል ይሆናል አላውቅም። ቤተ ክርስቲያኒቱን ከውስጥ ውሾች ከውጭ ደግሞ ጅቦች የሚዘነጥሏት ቤተክርስቲያን ናት። በቃ በአጭር ቋንቋ እኔ በዚህ በግልጽ ይሻለኛል። መከራዋን በደንብ ከተረዳ ነው። ቤተክርስቲያኒቱን በውስጥ ውሾች በውጭ ደግሞ ጅቦች የሚዘነጥሏት በመከራ ውስጥ ያለች ቤተክርስቲያን ስለሆነች ትክክል ያልሆነውን ትምህርት ትክክል አይደለም ብሎ በትምህርት ምላሽ ሙያ ያላቸው የደከሙ የጉባኤ ቤት አስረውን ሲያሻቸው የመምህራን አንደበት የገረፋቸው ቤተክርስቲያኒቱን የሚያውቁ መምህራን እየተጋበዙ ልክ በዚህ ቤት ባለፈው ነገረ ማርያም በተመለከተ ሲሰጥ የነበረው ትምህርት እጅግ በጣም ኢንተረስቲንግ ነው። እኔ ዩቲዩብንም ለተለያዩ አካላት ለመላክ ሞክሬያለሁ፣ አስተማሪ ስለሆነ የሚጠቅም ስለሆነ። ሌላ ጉዳዮችንም መውሰድ በጣም ትክክል የሆነ ጉዳይ እሱ ስለሆነ ትምህርትና ትምህርት ሚዛናችን ነው። ከዚያ ውጭ ሆነው ግን ሰዎች ይመጣሉ ይሄዳሉ። እኔ እሱ ላይ ብዙም ቦታ ሊኖረን ይገባል ብዬ አላስብም። አንደኛ ቤተክርስቲያኗ ሲኖዶሳዊ ናት። የሊቃውንቱ ጉባኤም ደግሞ እንግዲህ አንድ ተስፋ አለን። እግዚአብሔር ቢረዳን ቢፈቅድ 318ቱ ሊቃውንት ጉባኤ ኒቂያ ዝክረ ኒቂያ የሚል አንድ ትልቅ ጉባኤ እየተዘጋጀ ነው። በዚያ ላይ ሐሳቦች ይንሸራሸራሉ። ለውጥ ከመጣ ያንንም በተስፋ እንጠብቃለን። ባይመጣም ግን መሰረቱ ተመስርቶ አባቶቻችን በነቢያትና በሐዋርያት መሰረት ላይ ታንጿቸዋል። እሱም የማይዘኑ ራስ ኢየሱስ ክርስቶስ ነው ስላለ አዲስ ነገር ሌላ አንጠብቅ። ስለዚህ ትምህርት ላይ ብናተኩር ጥሩ ነው። የጀመርከው ነገር ተስፋ ሰጪ ስለሆነ ዘማርያም በእውነት እንደ ወላዲት አምላክ ክፉ አይንካብን። በእውነት እኔ ልንጸልይ ይገባናል። እንዲህ ለሚያገለግሉ ወንድሞች አባቶች ልንበረታ ይገባናል። ፈተናው ስድቡ ምኑ የምናውቀው ነው፣ እንግዳ ነገር አይደለም እና በዚህም ደግሞ የሚቆም ነገር ስለሌለ እንበርታ ለማለት ነው። እግዚአብሔር ይስጥልኝ ዘማርያም። መጨረሻ ገብቼ ብዙ ነገር ተናገርኩ መሰለኝ። መምህር ኤፍሬም እንዴት አሉ? ሰላም ብያ። ስላሴ ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። መምህር እንደምን አሉ? እንኳን ደህና መጡ። እሺ ዲያቆን ዶክተር ፍስሐ እንኳን ደህና መጣ። መምህር ዘማርያም እንዴት አለ? እንዴት አመሻህ? ደግሞ ቀን ነው መሰለኝ እናንተ ጋር። ሁላችሁንም እንዴት ዋላችሁ? እንዴት አመሻችሁ? መምህራን ወንጌል፣ መምህር ኤፍሬም፣
ዲያቆን ዳዊት፣ መምህር ተመስገን፣ ኢዮብ እና አሸናፊ እንዲሁም ከታች ያላችሁ ሁሉ ትንሽ ደቂቃ ከሰጠኸኝ ወደ ስራ እየገባው ስለሆነ ይቅርታ ይደረግልኝ። እሺ ዶክተር ቀጥል። ለዛ ነው ያስቀደምኩ። እሺ ዘማርያምዬ፣ እኔ አሁን መጨረሻ ላይ ነው የገባሁት። አንተ ሀሳብ እየሰጠህ ነው፣ ቃለ ያሰማለን። እግዚአብሔር አምላክ ደግሞ ለምትሰጠው አገልግሎት አሁንም ብርታት፣ ጥንካሬ እና ሞገስ ሆኖ ያስቀጥልልን። ያው የምናከብረው ወንድማችን ነህ። ስለ አንተ እግዚአብሔርን አመሰግናለሁ። እኔ በግሌ ስትሰጠው የነበረው ሀሳብ በጣም በጣም ገዢ ነው። በሌላ መድረክ ላይ ላሉ ሰዎች ብቻ ሳይሆን እዚህም ዛሬ ለተሳተፍ ነው ወይም እየተሳተፍን ላለነው ሁሉ ትልቅ መመሪያ ነው። በተለይ የቤተክርስቲያኒቷን አስተምሮ መከተል፣ ትኩረታችን የቤተክርስቲያናችን መመሪያ ላይ መንገድ ላይ መሆኑን መምህራን ላይ ሳይሆን ማለት ነው። መምህራን ተወካዮች ናቸው፣ የቤተክርስቲያናችን አምባሳደሮች ናቸው። በማዕቀፏ ወይንም ደግሞ በእሷ ጥላ ስር ሆነው የምትለውን ድምፅ ብቻ የሚያስተጋቡ ከሆነ ብቻ እየሰማናቸው እየተከተልናቸው። ምክንያቱም እንግዲህ አንድ የበግ ግሩፕ ወይንም ደግሞ በአንድ በረት ውስጥ ያሉ በጎች ወይም እንስሳት ትክክለኛ እረኛቸውን ድምፁን ሰምተው ያውቁታል እንደተባለው ትክክለኛ የቤተክርስቲያናችን መምህራን የሆኑትን ለይቶ ማወቅና እነሱን ብቻ ማዳመጥ ተገቢ እንደሆነ፣ ግን ደግሞ እነዚህ መምህራን ሰዎች ናቸውና አንዳንድ ጊዜ ወይ ከግንዛቤ ጉድለት ወይንም ደግሞ ከእውቀት ክፍተት ወይንም ደግሞ በዳህጸ ልሳን የተለያየ ስህተት እንኳን በአደባባይ ሲናገሩ ወይ ሲፈጽሙ ብንሰማ አግባብ ባለው ሁኔታ መጠየቅ፣ ያን የሚያስተካክሉ ከሆነ መሞከር፣ ካላስተካከሉ ደግሞ አቋምን ለይቶ አይ ይሄ የቤተክርስቲያናችን ድምፅ አይደለም ብሎ ከነሱ መነጠል እንደሚያስፈልግ እየተናገርክ ስለደረስኩ ደስ ብሎኛል። እዚህ ያለነውም ሰዎች ይህንን መከተልና ይህን ዓላማ ማድረግ ያለብን ይመስለኛል። አሁን ዛሬ ለምሳሌ ሁላችንም መምህር ዘማርያምን እንወደዋለን፣ በአገልግሎቱ ማለቴ ነው፣ በሚሰጠው በቤተክርስቲያን ልጅነቱ በቤተክርስቲያን መምህርነቱ። ከዛ ውጭ ግን እንደተባለው መምህር ዘማርያም ከቤተክርስቲያን ድምፅ የተለየ ነገር ማስተጋባት ከጀመረ አይ ብለን መቆም እንዳለብን ማለት ነው። እንግዲህ ሌሎቹን አሁን እሱ ስለሆነ እዚህ መሀላችን ያለ ማለት ነው። እና ይሄ በጣም በጣም ቤዚክ ነገር ነው። በቃ ለግለሰቦች ወይም ደግሞ ለኢንዲቪጁዋልስ እንሞታለን ወይም አብረናችሁ እንቀበራለን የሚል አይነት አቲቲዩድ በጣም አደገኛ ነው። አሁን ሰሞኑን ለምናየው ሁከት ራሱ እንደዚህ ሁሉ ውዝግብ ላይ ወራት ለፈጀው ውዝግብ የዳረገን ግለሰብ ተኮር የሆነ አቋም እያንጸባረቅን ስለሆነ ነው፣ ቤተክርስቲያናችንን ችላ ብለን። በጣም የገረመኝ እንደውም በእመቤታችን ንጽህና ቅድስና ዙሪያ ላይ ከፍተኛ የሚያስደነግጥ ትምህርት መጥቶ ሰው እንደው ስለ ድንግል ማርያም ንጽህና ሲዋጋ ላየውም። በእውነት በጣም የታዘብኩት ነገር እንግዲህ ብዙዎቻችሁ ማስተውላችሁታል ብዬ እገምታለሁ። እንደውም በዛ አቋም ላይ ሲያስተምሩ ለነበሩ ሰዎች መብትና ጥቅም ወይንም ደግሞ ፍቅራችን ሎያሊቲያችን እንደውም ለግለሰቦች በሁለቱም ወገን ስንገልጽ የታየ ነው። በመሀል ላይ ግን ትልቅ የተከሰተውን የስህተት ትምህርት እንኳን እንዴት ብለን እንኳን አልቆረቆረንም እና ይሄ ትልቅ ኪሳራ ነው በእውነት። እና ግለሰብ ተኮር ከመሆን ራሳችንን ብናላቅቅ በጣም 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 ጠቃሚ ነው፣ ለመዳን የምንፈልግ ከሆነ ማለት ነው። ይሄ ደግሞ በእኛም እድሜ ያየነው ነው። ሰዎች ተከትለው ብዙ ሰዎች ከቤተክርስቲያን ተነጠሉ፣ ቅድስት ቤተክርስቲያንን አንቋሸሹ፣ ኦርቶዶክሳዊ አስተምሮን በጣም ተቹ። እንደውም አልፎ ተርፎም አንዳንድ አድባራትን ለመገንጠል ብዙ ሙከራ ተደረገ፣ ያም አልተሳካም። ከዛ በኋላ ደግሞ አኩርፈው እነዛን ግለሰቦች ተከተለው ቅድስት ቤተክርስቲያን አናውቅሽም ብለው ጥለው ሁሉ ሄዱ። ከዛ አመታት ሄዱ። አሁንም የሚሳደቡ አሉ። ግን በዛ ወቅት ከአመታት በፊት ብዙ ምዕመን እነዚህ ትክክለኛ መምህራን የቤተክርስቲያን ልጆች ናቸው፣ አብረናቸው እንሞታለን፣ እውነተኛ ትምህርት የያዙት እነሱ ናቸው ብለው ነበር ሲሟሟቱላቸው የነበሩት። አሁን የምታዩት ነው። ስም ብጠራ ባልጠራ የምታውቋቸው በአደባባይ ቅዱሳንን የሚያዋረዱ ድንግል ማርያምን የሚሰድቡ ሆነዋል። ተገለጠ ማለት ነው። አንድ ጥሩ አባባል አለች፣ ሽል ከሆነ ይገፋል፣ ቦርጭ ከሆነ ይጠፋል የሚባል ማለት ነው። አሁን ገና መጀመሪያ የሚያቆጠቁጥ የስህተት ትምህርት እያየን ስለሆነ ነው ኮንፊውዝድ የሆን ነው። እውነት የለየለት ምንፍቅና ነው? እውነት የለየለት ተሐድሳዊ ጉዞ ነው ወይስ እውነት የቤተክርስቲያን ትምህርት ነው የሚለውን ብዙ ሰው በተለይ ጠለቅ ያሌለ እውቀት የሌለን ማወቅ የከበደን ገና እያቆጠቆጠ ያለ ችግር ስለሆነ ነው። ገፍቶ አሁን በነ በጋሻውና በነ ትዝታው ላይ ይኸው ሽል የሆነው ገፍቶ ምንፍቅናውም ተሐድሳዊነቱም የቤተክርስቲያን ተቃራኒነቱም
አፍጥጦ ጎልቶ መጥቷል ማለት ነው። ከዓመታት በፊት ግን ለእነዚህ ሰዎች በጣም ብዙ ማለት ሲዋጋ ነበር። ከእነሱ ውጭ በቃ መምህራንን፣ የአብነት መምህራንን፣ የቤተክርስቲያን ካህናትን፣ ብፁዓን አባቶችን በቃ አንሰማም፣ ቤተክርስቲያንን አንሰማሽም ባጭሩ ማለት ነው። እነዚህ ናቸው እውነተኛ መምህራን። ተጠንቶባቸው ነው፣ ጠልታችኋቸው ነው፣ ከእናንተ የተሻሉ ስለሆኑ ነው ተብሎ ሰው ጎራ ለይቶ ነበር እና ያችን ታሪክ እንዳንደግም በጣም በጣም መጠንቀቅ አለብን። ያው ስለማንም ወግኛ አይደለም ማወራ መምህር ዘማርያም ጋር ዛሬ ገብቼ ሀሳብ የምሰጠው የሚናገረው የቤተ ክርስቲያንን ትምህርት ስለሆነ ያፈነገጠ ነገር ስላልሆነ ነው። ነገ ግን የተለየ ድምፅ ማሰማት ቢጀምር ኮምፕሊትሊ አይ ዊል ዲታች ማይሰልፍ ማለት ነው። ምክንያቱም ትኩረታችን የቤተ ክርስቲያን ትምህርት ከሆነ በመስቀል ሞቶ ያዳነን ክርስቶስ ከሆነ ትኩረታችን በቃ ማንም ክርስቲያን ማድረግ ያለበት ይሄንን እና ይችን እናርግ ለማለት ነው። ከዛ በተረፈ አንተን ያለ ስምህ የሚፈርዱ ሰዎች ካሉ ጀስት ኢግኖር ዘም። ምክንያቱም ያላልከውን አልክ፣ ያላደረግከውን አደረግክ፣ ያልተሳደብከውን አንደኛ የአንተ ስብዕና በአደባባይ የተገለጸ ነው። ማንም የሚያቀነ ማንንም ስትሳደብ እኔ ፐርሰናሊ ሰምቼ አላውቅም። ግን በስህተት የተሳሳተ ትምህርት የሚያስተምርን ሰው ግን ይሄ ትምህርት ትክክል አይደለም፣ የቤተክርስቲያናችን አስተምሮ ይሄ አይደለም ብሎ በአደባባይ በትምህርት መሞገት ይሄ ጠላትነት ስድብ አይደለም ማለት። እንግዲህ ምንፍቅና ሲገለጥብህ ስድብ ከመሰለ ዛሱ የተገለጠው የያዝከው ትምህርት የተሳሳተ ትምህርትህ እንጂ ክብረ ነክ ነገር አልተነገረህም። እና ስድብን እና ቁም ነገርን እንለይ። ከዛ ኢግኖር አድርግ። በጣም የገረመኝና ለመግባትም ደጋግሜ የጻፍኩበት ምክንያት ወደ አንተ ፔጅ ከመድረሴ በፊት ዝም ብዬ ስክሮል ሳደርግ አንድ ፕሮቴስታንቶች ፔጅ ላይ አሁን ስለሚያስወጣኝ ነው ስክሪንሾት አደርገዋለሁ እልክልሃለሁ። ዘማርያማውያን ምናምን ምናምን የሚል ርዕስ ሰጥተው እየተወያዩ ነበር ፕሮቴስታንቶች መሰሉኝ። እና ቅድም መምህራችን መምህር ተመስገን እንዳሉት ቤተክርስቲያንን ለመዘርጠጥ የሚሞከረው ከውጭም ከውስጥም ነው። አሁን ከውጭ ያሉትም ይህን አጋጣሚ ተጠቅመው አሁን ያለውን የሀሳብ ልዩነት ለማጉላት ክፍተት እንትን ለማድረግ አጋጣሚ፣ ምክንያቱም ትምህርታቸው እኮ በአደባባይ ኪሳራ ደርሶበታል። እንግዲህ እግዚአብሔር የተመሰገነ ወይም በመምህራን ጥረት በእግዚአብሔር አጋዥነት ማለት ነው። እና ይሄን የከሰረ አስተምሮ መልሶ ለማምጣት በቃ እንደዚህ ካራክተር አሳሲኔሽን ማለት ነው። አሁን ዘማርያማውያን የሚባል ነገር ነው። ኦርቶዶክሳውያንን እንጂ ዘማርያማውያን አይደለም። የዘማርያም ትምህርት የቤተ ክርስቲያን ነው። አፕሪሼት እናደርጋለን፣ እንሰማለን፣ እንጠቀምበታለን፣ እንድንበታለን። ከዛ ያለፈ ግን ዘማርያም አይደለም እኛ የምንከተለው ቅድስት ቤተ ክርስቲያንን ነው። እና አሁን ይቺ እርሷ ካቻ ያደረገችኝ አንተን ፎቶ እና የሆነ ታይትል ሰጥተው መወያያ ርዕስ ማለት ነው። እና ይሄ ከውጭ ያሉ ሰዎች ያለውን እንትን ተርሞይል ለማብዛት ማለት ነው። በውስጥ ያለውም ደግሞ ይኸው ይጋተታል። ታች መጥተውን ኮመንት የሚሰጡ ሰዎች እያየው ነው። እንግዲህ አብዛኞቹ እውነት ትክክለኛ ኦርቶዶክሳውያን ከሆኑ በቃ ይሄ እንትኑን ተውት ላይ በቃ ለሰው መሞገቱን ምናምን ተውና ከመድረክ የሚተላለፈውን ትምህርት ብቻ አዳምጡ። በቃ ጀስት ኢግኖሪት። ሌላውን ለእንትና ጠበቃ የምትሉት የምትሰጡት ኮመንት ሁሉ ለቤተ ክርስቲያን ይሁን። ቅድም እንዳልኩ ስለ ድንግል ማርያም ንጽሕና ቅድስና እዚህ ጋር ትልቅ የሚያስደነግጥ ነገር እየሰማን ስለ እሷ መሟገታችንን ትተን የተናጋሪዎቹ ጠበቃ ሆነን ከዚህ ይዛዛ የምንወራወረው አስጊ ነው እና እሱን ትተን መድረክ ላይ የሚነገረውን የህይወት ቃል ላይ ትኩረት እንስጥ ለማለት ነው። በተረፈ በርታ። የአንተን ፕሮፋይል ሰዎች አድርገው ተሳደቡ። እንግዲህ በወንጌል እንደተጻፈው እሱ ትልቅ ሰው ነው፣ ሂዱና እሱን ጠይቁት እንደተባለው ተሳዳቢውን ሂድና ጠይቁት። ዘማርያም ማንንም አልወከለም። ስዕሌን ወይም ፎቶዬን ገጭ አድርጋችሁ ተሰዳደቡ አላለም። በቃ ስለዚህ ትኩረታችሁን እዛ ጋር አድርጎ ለማለት ኢንቲሚዴሽናችሁን፣ ካራክተር አሳሲኔሽናችሁን ተዉት። በተረፈ ያው ኢትዮጵያ ያላችሁ መምህራን እንደው አደራ የምምለው ያው ለሊቃውንት ጉባኤውም ለቤተ ክርስቲያን መሪዎችም ቅርበት ስለሚኖር በምታገኙት አጋጣሚ ይሄ የቲክቶክ አካሄድ በቃ አንኮንትሮለብል ስለሆነ ማንንም ማቆም ስለማይቻል ቅድም አንተም እንዳልከው አንተ አስተምር አንተ አታስተምር ብላ ቤተክርስቲያን መመደብ ምን ማለት አትችልም። በቃ ዝርው ነው፣ ምንም አጥር ያልተበጀለት ነው። እኔ አካውንት አሁን ከፍቼ አፌ መክፈት እችላለሁ በደቂቃ መጥቼ ማለት ኦርቶዶክሳዊ ነኝ ብዬ ስፈልግ ሙስሊም ነኝ ብዬ ስፈልግ ካቶሊክ ነኝ ብዬ ዜር ኢዝ ኖ ኮንትሮል ማለት ነው። ስለዚህ ቤተክርስቲያን ይህን ማስቆም የምትችልም አይመስለኝም። ዜር ኢዝ ኖ ወይ የሚሰማ ካለ ብቻ ነው። አብዛኛው ትውልድ ደግሞ መምህር ነኝ ብሎ እዚህ መድረክ የያዘውም ተማሪ ነኝ ብሎ ከታች የተቀመጠውም ሰሚ አይደለም። ተው ሲባልም እኮ የሚደነግጥ አይደለም። ቆሞ እንደው አሁን ለምሳሌ አንድ መምህር እኮ አጀንዳውና ዓላማ መሆን ያለበት ነፍሳትን ማጥመድ ነው። እንደዛ ከሆነ አረ ትክክል አይደለም። የቤተ ክርስቲያኒቷ መምህራን ሁሉ በስንት ሊቃውንት በጉባኤ የደከሙ ሁሉ መጥተው አረ ይሄ ትክክል አይደለም እያሉ ቆመህ ለደቂቃ ማሰብ የማትችል መምህር ከሆንክ በቃ ዩአር ሎስት።
የራስህን ከአንብበህ ያገኘሃትን ይቺ ከላይ 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 ገረፍ ገረፍ ያረካትን እውቀት ተመክተህ ቤተክርስቲያኒቷን ለመገርሰስ እየሰራህ ነው ማለት ነው። መንፈሳዊነት እኮ ከትህትና ይጀምራል። ፈቃደ ትክክል አይደለም የምታወራው ትክክል አይደለም ስቶፕ ከተባልኩ እኮ መንፈሳዊ ከሆንኩ የመጀመሪያው ስቴፕ መሆን ያለበት ከኔ የሚጠበቀው ለምን እንደዚህ ያሉኝ እንዴ? ደግሞ አንድ ሰው አይደለም ሁለት ሶስት፣ ከዛም ደግሞ ምሁራን ናቸው፣ ከዛም ደግሞ የቤተክርስቲያን ሊቃውንት ናቸው። አይ ሹድ ስቶፕ እና ሊስን ላድርግ ብሎ ያው በቃ ጻድቅ ወደ ራሱ ህይወት ነው መመልከት ያለበት። እና አሁን ግን እያየን ያለ ነው የግርግር የጉልበት በቃ ማናቸው ቀሲስ በኩሉ ደስ የምትል ቋንቋ ሲናገሩ ሰምቻለሁ። የእውቀት ጉርምስና በቃ ላይ ካለ አይደለ ይሄ ቲኔጀር እድሜ ላይ ያለ እውቀት ገና ወደ ዊዝደምነት ያልተቀየረ ሲሆን የጠነከረ እውቀት ሳይሆን ኖሌጅ እና ዊዝደም የሚለያየው ለዚህ ነው። ዊዝደም ላይ ስላልደረስን ያችን አንብበን ያገኘናትን ብቻ አምጥተን ተፍተን ለሰው ምን ያህል እንዳነበብን ለማሳየት ብቻ እንጂ ከዛ ውጤቱ ምንድን ነው? የመንፈሳዊ መምህር ስትሆን በቃ ሰውን መማረክ ነው። በትህትና በአኗኗርህ በምንህ ነው እኮ የምትሰብከው። እውቀትን ስለነገርከኝ ብቻ አለን። ትህትናህን ሊገዛኝ ይገባል። የክርስትና ጥግ ሊገዛኝ ይገባል። ሄዳ አረማመድ አነጋገር ሊገዛኝ ይገባል። ከአንተ እንድጣበቅ ከትምህርትህ እንድጣበቅ ወደ ህይወት መንገድ እንድመለስ እንጂ የህይወት ቃልን እየነገርክን ግን አሮጋንት ሆነ በትዕቢት በማን አለብኝነት እኔ ነኝ የማውቀው እናንተ አታውቁም በሚል አይነት አቲቲዩድ ስታይ ዩል ተርን ኦፍ ያደርጋል። እና እንደዚህ እንዳይሆን በእውነት በተለይ መንፈሳዊ ትምህርት የምንሰጥ ሰዎችም ጥንቃቄ እናድርግ። ግን የቤተክርስቲያኒቷ መዋቅሯን ተከትላ ቢያንስ በቃ የሆነ መመሪያ እንድታስቀምጥ ቤዚክ የሆኑና መልስ የሚያስፈልጋቸውም ነገሮች ላይ የማያዳግሙ መልሶች እንዲሰጡ ጥረት ብታደርጉ በጣም ደስ ይለኛል። ትንሽ ብዬ ረዘመብኝ፣ ይቅርታ ይደረግልኝ። በጣም አመሰግናለሁ። ስለቆረቆረችኝ ይህችን ተናግሬ ወደ ስራ ለመግባት ነው። በዚሁ አሰናብቱኝ። በጣም አመሰግናለሁ። እግዚአብሔር አክብርልን ዲያቆን ዶክተር፣ እግዚአብሔር አክብርልን፣ እግዚአብሔር ይስጥልን፣ በእውነቱ እድሜ ይስጥልን በእውነት። እሺ አሼ ትቀጥልና ከዛ መምህር ኤፍሬም ይቀጥላል። እሺ አመሰግናለሁ ዲያቆንዬ። ሁላችሁንም ሰላም ብያለሁ። አባቶቼ ካህናት ይፍቱኝ ባርኩኝ ብያለሁ። መምህራኖች ከላይም ከታችም ያላችሁት እንዴት ዋላችሁ ብያለሁ። በጣም አመሰግናለሁ። እኔም አጠር አድርጌ ለመናገር ሞክራለሁ። ገባ ወጣ እያልኩኝ ብዙ ለመስማት ሞክሬያለሁ። የኤርትራውያኖችንም በተመለከተ እንደዚሁ በጣም ትልቅ ስራ ነው የተሰራው። ዛሬ እንግዲህ በደንብ ግቡን ይመታል ብዬ አስባለሁ የታሰበው ነገር። እኔ ወደዚህ ወደ ዋናው ነገራችን ስመለስ ጥቂት ነገር ብዬ ላቁም። ከዛ በፊት ግን ቅድስት ቤተክርስቲያን ብለው አንድ ትንሽ አንቀጽ ወደ 5-6 መስመር መምህር ገብረመድኅን የጻፏት ከመዝናምን በምትለው መጽሐፋቸው ገጽ 401 ላይ ቁልጭ ያለ ግልጽ የሆነ ነገር ቤተክርስቲያን ትሳሳታለች ወይስ አትሳሳትም ለሚለው ጥያቄ ግልጽ መልስ ሰጥተዋል። እንግዲህ ተሐድሳውያን በተፈጥሯቸው ታውቃላችሁ፣ አትናቴዎስን ይጠሩና ግማሽ አትናቴዎስን ነው የሚቀበሉት። ከዛ ለሌላኛው መልስ አትናቴዎስ ለሚሰጣቸው ለሚፈልጉትን ይወስዱና ሌላውን ይጥሉታል። ከዛ አሁን መምህር ገብረመድኅንን ከዚህ በፊት ለሌላ ነገሮቻቸው ሲጠቅሷቸው የነበሩ ሰዎች ይህንን መጽሐፍ ቢያገኙና ቢያነቡት አያዩትም፣ ዞር ብለው ነው። ቅድስት ቤተክርስቲያን ይሉና ራሷ ክርስቶስ የሆነላት እርሷ ደግሞ ሕዋሳት የሆነችው ሐዋርያት የሰበሰቧት ያስተማሯት ያጠመቋት ያቆረቧት ቅድስት ቤተክርስቲያን ነውር፣ ስህተት፣ ጉድለት የሌለባት ጉባኤ ናት። ስህተትንም ሁሉ የምታርም ከሁሉ በላይ የሆነች ህብረት ናት እና ከቤተክርስቲያን በላይ ሌላ አስተካካይ ጉባኤ የለም። ከራሷ ከክርስቶስ በላይ ሌላ እውነት የሆነ ሀሳቢ ራስ ከየት አለና ትሳሳታለች። ስለሆነም በወይኑ ግንድ ቅርንጫፍ የሆኑ የሰማያውያንና የምድራውያን ጉባኤ፣ የስውራን እና የገሃዳውያን ጉባኤ፣ በዓለመ ነፍስና በዓለመ ሥጋ ያሉ አንድነት ጉባኤ የማይሳሳተው ቅዱስ ጉባኤ የቤተ ክርስቲያን አንድነት ህብረት ነው ብለው ባጭሩ በግልጽ ቋንቋ ስህተት የሌለባት እንደማትሳሳት ቤተክርስቲያን ይገልጻሉ። እንግዲህ አንዳንዶች የኢትዮጵያ ብሎ አልጻፈም ብለው ሲሟገቱን እናያለን። እንግዲህ ምን ያክል በሚያምኑባት አማኝ ነኝ ባሏት ቤተክርስቲያን ላይ ጥርጣሬና ሌላ ሀሳብ እንዳላቸው በግልጽ የሚያሳይ ነገር ነው። ይህች ቤተክርስቲያን ሰማያዊት ናት፣ ኩላዊት ናት፣
አንዲት ናት፣ ሐዋርያዊት ናት፣ ዓለም አቀፋዊት ናት ብለን እናምናለን። ይህንኑ ተምረን ያደግነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከእግዚአብሔር ቤተክርስቲያን በምንም መልኩ አካሉ ብለን የምናምናት። ይህችን ቤተክርስቲያን ወዴት ለመገንጠል ምን አይነት ስም ለመስጠት እንደታሰበ እግዚአብሔር ያውቀው። እኔ ይሄ አካሄድ ከዚህም በፊት እንደምናውቀው 3 አይነት ነገር የያዘ ይመስለኛል። ስታርት አለው፣ መነሻ፣ ፕሮሰስ አለው፣ ሂደት፣ ኢንድ አለው፣ መጨረሻ አለው። ሳስበው መነሻቸው ምን ጊዜም ጊዜና ሁኔታን እየጠበቁ ርዕስ ማንሳት ነው። እንደምታውቁት ወደኋላ አንልም፣ መልስ ለመስጠት እንገባለን። ከዚያ በኋላ ምን ይያዛል? ፕሮሰስ ውስጥ ይገባል፣ ሂደት ውስጥ ማለማመድ፣ ሊቃውንቶቿን፣ ልሳኖቿን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሚዲያዎቿን አለመስማት፣ ሌላውን ማለማመድ። ይሄንን ተዉ፣ ተስማሙ፣ እለፏት፣ ተዋቸው የሚሉ ግሩፖችን መላክ፣ እንዲህ አይነት ነገር እያደረጉ እኛን ዝም ወይም እውነት የያዙትን ወደ ቤተክርስቲያን ጎን የሆኑትን ሰዎች ዝም እንዲሉ ማድረግ፣ ማለማመድ። ከዚህ በኋላ መጨረሻው ምንድን ነው? ያው እንግዲህ ትሳሳታለች ያሏትን ቤተክርስቲያን እናርማት ይመጣል። እናድሳት ማለት ነው። በሌላኛው አባባል በቃ ቃላት እኮ ነው ተቀይሮ የመጣው። የኋለኞቹ እናድሳት ነው ያሉት፣ የነዚህ መጨረሻው ደግሞ ትሳሳታለች ካሉ በኋላ እናርማት፣ ትታረም ወደሚለው ነው። ደሴም ይሄ ነው የመጨረሻው ኢንድ ማለት ነው። ከዛ በኋላ ምን ይመጣል? ተሳስታለችና ውግዘቷ እኔ ላይ አይሰራም ይመጣል። ሌሎቹ እንዳደረጉት ካባዋን አያውልቁም፣ ማይረጓን አይተዉ። ለምን? የምታሳሳቷ ቤተክርስቲያን ነች ብለው ራሳቸውን አሳምነዋል፣ ሌሎቹንም አለማምደዋል ማለት ነው። መጨረሻቸው ይሄ ነው የሚሆነው። ስለዚህ ከወዲሁ ልንጠነቀቅ ያስፈልጋል። ከዚህ በፊት የተነሱ ርዕሶችን አይተናል። በሊቃውንቶቿ በመምህራኖቿ አንድ አይነት መልስ ተሰጥቷል። ኢቭን ልሳኗ የሆነው ሚዲያዋ እንኳን በግልጽ መልስ ሰጥቷል። የቤተ ክርስቲያን ልጅ ነኝ የሚል የሐዋርያትን ሰንሰለት ትከተላለች የኔ ቤተክርስቲያን የሚል አንድ ተማሪ ልሳኖቿን ሊቃውንቶቿን መስማት ግዴታው ነው። ወደዚህ መስመር ሊገባ ግዴታው ነው። ስለዚህ የምን ሙግት ነው ከሊቃውንቶቿ ጋር? የምን ሙግት ነው ከልሳኗ ጋር? ጥያቄ ካለ ደግሞ እንደ ልጅነት እንደ ተማሪ ሄዶ መጠየቅ ነው እንጂ እንደገና ወጥቶ እኔ አልስማማም እኔ ተሳስቼ አይደለም ማለት ምን የሚሉት አማርኛ ነው? ወዴትስ ነው እያስኬደን ያለው? በዚሁ መጥቷል፣ በዚሁ ምላሹን እንሰጣለን። ምንም መደባበቅ የለም ማለት ነው። ወደ ሌላው ሲሄድ መጨረሻ ከኛ ምን ይጠበቃል? ኦርቶዶክሳውያን ከኛ አንድ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ መሆናችንን እርግጠኛ ነን ወይ? ይህች ቤተክርስቲያን በመገለጫዎቿ ኩላዊት፣ ሐዋርያዊት፣ አንዲት፣ ዓለም አቀፋዊት መሆኗን እናምናለን ወይ? ይህን ካላመንን ራሳችንን እናስተምር ማለት ወደ መምህራን ጠጋ ብለን እንማር። እርግጠኛ እንሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እርግጠኛ አለመሆን ያመጣው ጣጣ ነው። በቤተ ክርስቲያን አባቶቿ እናምናለን ወይ? ስልጣናቸው ሰማያዊ እንደሆነ እናምናለን ወይ? በሊቃውንቶቿ እናምናለን ወይ? ልሳኖቿ እንደሆኑ እናምናለን ወይ? ተዉ ሲሉን እሺ፣ ተመለሱ ሲሉን እሺ፣ ተስተካከሉ ሲሉን እሺ፣ ታረሙ ሲሉን እሺ ለማለት ዝግጁ ነን ወይ? አለበለዚያ እንደው ስጋችን ነው ያለው እንጂ ሌላ ነገራችን፣ ሐሳባችን፣ ህሊናችን፣ ሌላ ነገራችን የለም ውስጧ ማለት ነው። ትምህርትና እውነታ ላይ ማተኮር ምን ጊዜ አቅላችንን ሊያስቱን ወይም ቀልባችንን ሊያስቱን የሚፈልጉት ትምህርትና እውነታ ላይ እንዳናተኩር እያደረጉ ነው። የተለያየ ቦታ ላይ የምትከፍቱ ሰዎች፣ ይህንን እንትን የምትስማሙ ሰዎች ትምህርትና እውነታ ላይ ብቻ አተኩሩ። ሰውን አጀንዳ አታድርጉ። ትልቁን አጀንዳ አስረስተው በጥቂቱ ወይም ባልሆነው ርዕስ እንድንጠመድ ያደርጉንና ስራቸውን ይሰራሉ። ለምሳሌ ሰሞኑን የጌታ ቤተክርስቲያን ናት፣ የጌታ ሰንበት ይባላል፣ የጌታ ቀን ይባላል ምናምን። እቺ ትንንሽ ርዕስ ነች። ትልቁን ርዕስ ግን እዛ ሌላ ቦታ እያለማመዱት ነው። ትልቁን ትተን ትንሹ ላይ አናተኩር። ሌላ ሁልጊዜም ከቤተክርስቲያን መምህራኖችና ሊቃውንትን መጠየቅ፣ ትናንትን ወደኋላ መቃኘት፣ እንዴት ነበር ብሎ ማሰብ አለመርሳት። ትናንትና ታድሷውያን እንዴት ነበሩ? አሁን ሾርት ሚሞሪ ነን፣ ረስተናቸዋል የትናንትናዎቹ። እኔ እኮ ተዋህዶ ነኝ እያሉ አታለውን ነበር። እንዴት ታድሶ ትሉኛላችሁ ብለው
እሪ ይሉብን ነበር፣ ግን ራሳቸውን አወጡ። ትናንትን አንርሳ። ሌላው ከስድብና ግለሰብን ያተኮረ ትችት ከፍ ሲልም ስድብ ላይ መራቅ አለብን። እውነት ይዘን በምንናገረው ነገር እውነታውን ሌላው ሰው እንዳያውቅ ስለምናደርግ በተቻለ መጠን ከእንደዚህ አይነት ነገር ብንርቅ። ታች ላሉት ነው እኔ ላይ ያላችሁት እንዲህ አይነት ነገር ውስጥ አላችሁ ብዬ ስለማላምን ትልልቅ ሰዎች ናችሁ። ይሄን በማለቴ እናንተ ፊት በጣም ይቅርታ። ሌላው የስህተት አስተምሮ ያስተማረውን አስፈላጊ ከሆነና ከተወሰነ ትዕግስትና በውስጥ ቀርቦ ከተጠየቀ በኋላ ከትዕግስት በኋላ ለሌሎች ሲባል ለየዋሃን አማንያን ሲባል በእርግጥም ስፔሲፊክ ስሙን ጠቅሶ እዚሁ ሚዲያ ላይ መናገር አግባብ ነው ብዬ አምናለሁ። መጀመሪያ ግን ሊወሰድ የሚገባቸው ነገሮች መውሰድ፣ በውስጥ ማናገር ብዙ ጊዜ እንሞክራለን። በስልክ ለማውራት ቴሌግራም ላይ ለመጻፍ እንዲህ እኮ ነው ለማስረዳት። ከዚያ በኋላ ግን ስም ጠቅሰን ማውራት ካለብን ማውራት አለብን። ምንም አናፍር። ሁልጊዜም ውግንናችን ከሰው ሳይሆን ከቤተ ክርስቲያን ጎን መሆን። ይሄን እንደው ለምትሰሙ ታች ለምትጽፉ ሰዎች ነው። ብዙ ጊዜ ዘማርያም የሚያስተምራችሁ ልጆች የዘማርያም ሳትሆኑ የቤተ ክርስቲያን ናችሁ። እሺ፣ የዘማርያም አይደላችሁ። ዘማርያም እኔ አተረፈ ምለው አትራፊ ነው ምለው ያስተማራቸው ሰዎች የቤተ ክርስቲያን ወጋኞች ሆነው ሳያቸው ነው እንጂ የዘማርያም ነኝ እኔ ዘማርያም ትክክል ነው ምናምን የምትሉ ከሆነ አላተረፈም ዘማርያም። ዘማርያም አተረፈ ምለው ቤተክርስቲያኔ ከቤተክርስቲያኔ ጎን ነኝ ብሎ ዘወትር የሚያወራ ሰው ሲያገኝ ነው። ያኔ ዘማርያም ቢስት እንኳን እሱ ያስተማረው ሰውዬ ዘማርያም ላይ መነሳቱ አይቀርም። ለምን? የቤተክርስቲያን ነዋ። ቢስት እንኳን ዘማርያም ወደኋላ አይልም ያ ሰው። ስለዚህ የመጨረሻው ምለው ብዙ በመማርና በመቆየት የሚመጣ ስለሆነ ከቤተ ክርስቲያን ውግንና መታየት ብዙ መቅረብ፣ ብዙ መማር፣ ከሊቃውንቶቿ እግር ስር አለመጥፋት፣ መዓዛዋን ማሽተት፣ ቅዳሴዋን፣ ማህሌቷን፣ ሰዓቷን፣ ከተቻለ ኪዳኗን፣ ሁሉ ነገሯን መሳተፍ፣ በመዋቅሮቿ ገብቶ መገልገልና ማገልገል። ይሄ ካለ እንደው ስንታረም እንታረማለን፣ ሲያስተካክሉን እንስተካከላለን። ችግሩ በመዋቅር አለመኖር ነው። ብዙ ጊዜ ሳየው ተጠያቂ የለም። አንድ ሰው እዚህ ሲያጠፋ ማን ያስተማረው? ግን የትኛው ሰንበት ትምህርት ቤት አባል ነው? የትኛው ቤተክርስቲያን እውቅና ያለው ማህበር አባል ነው? ይሄ ልጅ እዛ እንኳን ሄደን እስቲ እሱን የሚመራውን ሰው እንንገረው ለማለት እንኳን በጣም ተቸግረናል። ስለዚህ ለራሳችን ስንል በቤተክርስቲያን መዋቅር እንገኝ እላለሁ። በጣም በጣም አመሰግናለሁ። አበዛውባችሁ። እግዚአብሔር ይስጥልኝ። እግዚአብሔር አክብርልን አሼ፣ እግዚአብሔር አክብርልን ወንድማችን። ምክሩ ለሁላችን ይመስለኛል። ቤተክርስቲያን እንመልከት የሚል ነው። ከአሁን በኋላ እንኳን እንደዚህ ምክር ነገሮች ላይ ብዙ ስለበዙ ሞር ያው ከአሁን በኋላ የሚያስፈልገው ስራ ይመስለኛል። ስራ ላይ ማተኮር በጣም ተገቢ ነው። እሺ፣ መምህር ኤፍሬም ደግሞ መምህራችን ናቸውና በደንብ አድርገው አመስጥረው እኛ ያጎደልነውን ነገር ሞልተው የሳትነውን አቅንተው ደግሞ ይመክሩናል። ወደ መምህራችን። ጤና ይስጥልን ሁላችሁ፣ ከላይም ከታችም ያላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? የአባቶቻችን አምላክ አበው ስሙ ይክበር ይመስገን። ሀሳቡ በደንብ ተብሏል። ብዙ ጊዜ ሀሳብ የምንደጋግመው ስላልተነገረ ወይም አንዱ ከተናገረው በተሻለ እንገልጸዋለን ለማለት ሳይሆን የዛ ሰው ሀሳብ የእኛም ሀሳብ ነው ለማለት፣ የማንስማማበትን ሀሳብ ለመለየት፣ የተስማማንበትን ሀሳብ ደግሞ ለማጽናት ነው የምንጠቀመውና ምናልባት ስራ ለመስራት መወያየት ይቀድማል። ብዙ ጊዜ ብዙ ነገሮች እንደ ሀገርም እንደ ግለሰብም እንደ ተቋምም ሲበላሹ የምናያቸው
የብዙ ሰዎች ሐሳብ ሳይደመርበት የሆነ ግለሰብ በራሱ ስሜት በራሱ ሐሳብ ያከናወናቸው ድርጊቶች ፍጻሜያቸው አያምርምና ሁላችንም ተወያይተን አብረን በጋራ የምናያቸው ቢሆን ደግሞ የበለጠ